ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የጥር 13 2018 ዓ.ም የዕለተ ሮብ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብሬያችሁም ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርዕስተ ዜና። ግብጽ በታላቁ ህዳሴ ግድብ ላይ ከኢትዮጵያ ካሳ እንዲከፈላት ጠየቀች። ከዓለም አቀፉ የገንዘብ ድርጅት የሚለቀቀው ብድር ከ2.18 ቢሊዮን ዶላር በላይ መድረሱን መንግስት አስታወቀ። ወደ ውጪ ስናልፍ የቀድሞውን የጃፓን ጠቅላይ ሚኒስትር ሺንዞ አቤን የገደለው ሰው በዕድሜ ልክ እስራት ተቀጣ። ወደ ቀዳሚ ዜናችን እንለፍ። የመዲናዋን ዓለም አቀፍ ተወዳዳሪነት የሚያሳድግና ግዙፍ ዓለም አቀፍ ኩነቶችን ለማስተናገድ የሚያስችል አዲስ የአካባቢ ልማት ጥናት ጸደቀ። የአዲስ አበባ ከተማ አስተዳደር ፕላን ቦርድ የከተማዋን ዓለም አቀፍ ተወዳዳሪነት የሚያሳድግና ግዙፍ ዓለምና አህጉር አቀፍ ኩነቶችን ለማስተናገድ የሚያስችል አዲስ የአካባቢ ልማት ጥናት ኤልዲፒ ተወያይቶ ማጽደቁን ከንቲባ አዳነች አቤቤ አስታውቀዋል። ከንቲባዋ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት እንደገለጹት የጸደቀው ጥናት 3 ዋና ዋና የትኩረት አቅጣጫዎች አሉት። ኢትዮጵያ በቅርቡ የምታስተናግደው የዓለም የአየር ንብረት ለውጥ ጉባኤ ከ80 ሺህ በላይ እንግዶች ወደ መዲናዋ እንደሚያመጣ ይጠበቃል ያሉት ከንቲባ አዳነች በአሁኑ ወቅት የከተማዋ ሆቴሎችና የእንግዳ ማረፊያዎች የመቀበል አቅም 25 ሺህ ብቻ መሆኑን ጠቁመዋል። ይህንን ክፍተት ለመሙላት የተጀመሩ ዘመናዊ የሆቴልና የአፓርትመንት ስታንዳርድ አስጠብቆ ማጠናቀቅና አዳዲስ ግንባታዎችን በስፋት እንዲከናወኑ ማድረግ ከአዲሱ የአካባቢ ልማት ጥናት ውስጥ የመጀመሪያው ተግባር እንደሆነ አንስተዋል። በሌላ በኩል የመንገድ ትስስርን ማስፋት እና ማዘመን ከፍተኛ ትኩረት የተሰጠው ሲሆን ይህም የመንገድ ኔትወርኮችን ማስፋፋት፣ ሰፋፊ የእግረኛና የሳይክል መንገዶችን መገንባት እንዲሁም ዘመናዊ የተሽከርካሪ ማቆሚያዎችንና ተርሚናሎችን እንደሚያካትት አመልክተዋል። ሶስተኛው ለታላላቅ ስፖርታዊ ኩነቶች የሚደረገው ዝግጅት ሲሆን ከተማዋ የኮፕ 32 ጉባኤን የማስተናገድ እድል እንዳገኘች ሁሉ የአፍሪካ ዋንጫን በብቃት ለማስተናገድ እንድትችል በዝግጅት ላይ ትገኛለች ብለዋል። ግብጽ በታላቁ ህዳሴ ግድብ ላይ ከኢትዮጵያ ካሳ እንዲከፈላት ጠየቀች። ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ላይ የምታሰራጨውን የትኩረት አቅጣጫ በመቀየር ግድቡ በግብጽና በሱዳን ላይ አድርሷል ላላቸው ጉዳት ኢትዮጵያ ካሳ እንድትከፍል መጠየቋ ተሰምቷል። የግብጽ የውሃ ሀብትና ሚኒስትር ሃኒስ ዊለም እሁድ ዕለት ለግብጽ የህዝብ ተወካዮች ምክር ቤት ባደረጉት ንግግር በአባይ ወንዝ ላይ እንደ ህዳሴ ግድብ ያለ ግዙፍ ግንባታ በአንድ ወገን ብቻ ተገንብቶ እንደማያውቅ ገልጸዋል። ሚኒስትሩ አክለውም ግድቡ ግብጽ ስታገኝ ከነበረው 55 ቢሊዮን ሜትር ኩብ ውሃ ላይ 38 ቢሊዮን ሜትር ኩብ ያህል እንዲቀነስ ማድረጉን በክስ መልስ አቅርበዋል። እንደ ሚኒስትሩ ገለጻ የግብጽ የውሃ ፍላጎት በአሁኑ ወቅት ወደ 88.5 ቢሊዮን ሜትር ኩብ ከፍ ቢልም ሀገሪቱ የምታገኘው ግን በ55.5 ቢሊዮን ሜትር ኩብ ነው። ይህንን የውሃ ጉድለት ለመሙላት ሀገሪቱ በየዓመቱ 23.2 ቢሊዮን ሜትር ኩብ ውሃን መልሳ ጥቅም ላይ እንደምታውልና የውሃ ማጣሪያ ጣቢያዎች ደግሞ ተጨማሪ 4.8 ቢሊዮን ሜትር ኩብ እንደሚያበረክቱ ጠቁመዋል። በዚህ ምክንያት የአንድ ግብጻዊ የውሃ ድርሻ ወደ 500 ሜትር ኩብ ዝቅ ማለቱንና ይህም ከዓለም አቀፉ 1000 ሜትር ኩብ አማካይ ጋር ሲነጻጸር በግማሽ ያነሰ መሆኑ ሚኒስትሩ አስረድተዋል። በአንጻሩ በሉዓላዊ መብቷ መሰረት ታላቁን የኢትዮጵያ ህዳሴ ግድብ በአባይ ወንዝ ላይ የገነባችው ኢትዮጵያ ግድቡ የተገነባው የጎርፍ አደጋን ለመከላከልና የኤሌክትሪክ ኃይል ለማመንጨት እንጂ የታችኞቹን ተፋሰስ ሀገራት የውሃ መጋራት ለመቀነስ አለመሆኑን በተደጋጋሚ ስታስገነዝብ ቆይታለች። የኢትዮጵያ ባለስልጣናት ጉዳት ደርሷል የሚሉ ማንኛውም ቅሬታዎች በውይይትና በጋራ የውሃ አስተዳደር ሊፈታ እንደሚገባ በመግለጽ በኢትዮጵያ ሱዳንና ግብጽ መካከል ባለው የሶስትዮሽ ስምምነት ማዕቀፍ ስር ድርድር እንዲደረግ በተደጋጋሚ ጥሪ አቅርበዋል። ባሳለፍነው ሳምንት ጥር 8 ቀን 2018 ዓ.ም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በግብጽና በኢትዮጵያ መካከል በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በዩናይትድ ስቴትስ የሚመራው ድርድር እንደገና ለመጀመር ሐሳብ ማቅረባቸው ይታወሳል። ፕሬዝዳንቱ በዕለቱ ለግብጽ ፕሬዝዳንት አብዱል ፋታህ አልሲሲ በጻፉት ደብዳቤ በህዳሴ ግድብ ዙሪያ ያለውን ውጥረት መፍታት ዋና አጀንዳቸው መሆኑን ገልጸዋል። ይህንንም በመካከለኛው ምስራቅና በአፍሪካ ዘላቂ ሰላም ለማምጣት ካላቸው ሰፊ እቅድ ጋር አያይዘውታል። ይህን ተከትሎም ግብጽና ሱዳን የትራምፕን የድርድር ጥሪ በበጎ ተቀብለውታል። ከዚህ ቀደም
ፕሬዝዳንት ትራምፕ ስለ ህዳሴ ግድብ በሰጡት መግለጫ አሜሪካ ለግድቡ ግንባታ የገንዘብ ድጋፍ አድርጋለች የሚሉና ግድቡ የናይልን ውሃ ፍሰት አቋርጧል እንዲሁም ለግብጽ የሚደረገውን ውሃ ቀንሷል የሚሉ ያልተረጋገጡና የተሳሳቱ መረጃዎችን ሲያሰራጩ እንደነበር አይዘነጋም። ከዓለም አቀፉ የገንዘብ ድርጅት የሚለቀቀው ብድር ከ2.18 ቢሊዮን ዶላር በላይ መድረሱን መንግስት አስታወቀ። መንግስት በ2016 ዓ.ም መገባደጃ ከዓለም አቀፉ የገንዘብ ድርጅት ጋር በደረሰው ስምምነት መሰረት በአጠቃላይ የሚለቀቅለት ብድር ከ2.18 ቢሊዮን ዶላር በላይ መድረሱን አስታውቋል። የኢትዮጵያ ብሔራዊ ባንክና የገንዘብ ሚኒስቴር በትላንትናው ዕለት በጋራ ባወጡት መግለጫ ሀገር በቀል እያሉ የጠሩት የኢኮኖሚ ማሻሻያ አጀንዳ አፈጻጸም ላይ ወሳኝ ምዕራፍ የሆነው አራተኛው የኢኮኖሚ ማሻሻያ ፕሮግራም ግምገማ በስኬት መጠናቀቁን አመልክተዋል። በግምገማቸው ማፈጻጸሙ ከተገመተው በላይ ጠንካራ ሆኖ መገኘቱ ተረጋግጧል ብለዋል። ኢኮኖሚው በዚህ ወቅት የተለያዩ ውጤቶችን እያሳየ እንደሚገኝ የሚገልጸው መግለጫው የተደረገው የኢኮኖሚ ማሻሻያ ካመጣቸው ውጤቶች አንዱ የዋጋ ግሽበት በከፍተኛ ፍጥነት እንዲቀንስ ማድረጉ መሆኑን አመላክቷል። የዋጋ ግሽበት ወደ ነጠላ አሃዝ መውረዱን የስታቲስቲክስ አገልግሎት ከዚህ ቀደም ማስታወቁ አይዘነጋም። ጠንካራና ቀጣይነት ያለው የኢኮኖሚ እድገት መመዝገብ የተሻሻለ የበጀት ዲሲፕሊንና የውጭ ምንዛሪ ክምችቶች በቋሚነት እያደገ መምጣቱ የሪፎርሙ ውጤቶች ናቸው ሲል አሞካሽቶታል። ህወሓት በአሜሪካ የኢትዮጵያ አምባሳደር መግለጫ ላይ ወቀሳ ቀረበ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ባለፈው ሳምንት በሁመራ ያደረጉት ጉብኝትና ከጉብኝቱ በኋላ የሰጡት መግለጫ ከጦርነቱ ጀምሮ በአካባቢው ተፈጽሟል ያለውን የዘር ማጥፋት ወንጀል ከግምት ውስጥ አላስገባም ሲል ወቅሷል። የአካባቢውን ተፈናቃዮች ደህንነታቸውን ባስጠበቀ ሁኔታ የመመለስ ጉዳይ በሁለቱም ወገኖች ቅንጅትና እውቅና የሚካሄድ መሆን እንዳለበት የጠቀሰው ህወሓት አምባሳደሩ በኢትዮጵያ መንግስት መሪነት ተፈናቃዮችን የመመለስ ሂደት አሜሪካ እንደምትደግፍ መናገራቸው ከፕሪቶሪያው ስምምነት ውጭ ነው በማለት አዲስ ባስተላለፈው መልእክት ተቃውሞውን ገልጸዋል። ህወሓት አምባሳደር ማሲንጋ ምዕራፍ ትግራይ የሚለውን የአካባቢውን ስያሜ በንግግራቸውና መግለጫቸው አለመጠቀማቸው ትክክል አይደለም በማለት ጭምር ተችተዋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ባሳለፍነው ሳምንት በወልቃይት ጠገዴ ሰቲት ሁመራ ዞን ተገኝተው ባስተላለፉት መልእክት ሁሉም ወገኖች ከፖለቲካ በላይ ህዝብን እንዲያስቀድሙና ህዝቡ የወደፊት የፖለቲካ ህይወቱን በትክክለኛው ጊዜ እንዲወስን እድል እንዲሰጡ መጠየቃቸው ይታወሳል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የቀድሞውን የጃፓን ጠቅላይ ሚኒስትር ሺንዞ አቤን የገደለው ሰው በእድሜ ልክ እስራት ተቀጣ። የ45 ዓመቱ ቴትሱያ ያማጋሚ በሐምሌ 2022 በምዕራብ ናራ ከተማ የምርጫ ቅስቀሳ ንግግር በማድረግ ላይ የነበሩትን የቀድሞው ጠቅላይ ሚኒስትር አቤን መግደሉን በግልጽ አምኗል ነው የተባለው። በመሆኑም በፍርድ ቤት ላይ የነበረው የጃፓን ፍርድ ቤት የቀድሞውን ጠቅላይ ሚኒስትር ሺንዞ አቤን መግደሉን ያመነውን ሰው በዛሬው ዕለት በእድሜ ልክ እስራት እንዲቀጣ ብይን ሰጥቷል ሲል የሀገሪቱ መገናኛ ብዙሃን NHK ዘግቧል። ከጃፓን ተጽዕኖ ፈጣሪ ፖለቲከኞች አንዱ የነበሩት ጠቅላይ አቤ በ2022 በምዕራባዊቷ ናራ ከተማ ለምርጫ ቅስቀሳ በማድረግ ላይ ሳሉ በተገደሉበት ወቅት የጠቅላይ ሚኒስትርነት ስልጣናቸውን ለቀው የፓርላማ አባል ሆነው እያገለገሉ እንደነበር ዘገባው አስታውሷል። የ45 ዓመቱ ነፍሰ ገዳይ በጥቅምት ወር በጀመረው የፍርድ ሂደት ግድያ መፈጸሙን በይፋ ያመነ ሲሆን የናራ ወረዳ ፍርድ ቤትም በአቃቤ ሕግ ጥያቄ መሰረት ያማጋሚን ጥፋተኛ ብሎ በእድሜ ልክ እስራት ቀጥቶታል። ጉዳዩ በጃፓን ገዥ ፓርቲና አወዛጋቢ በሆነው የደቡብ ኮሪያ ቤተክርስቲያን መካከል ለዘመናት የቆየውን የጠበቀ ግንኙነት ይፋ አድርጓል። ያማጋሚ አቤን የገደለው የቀድሞ መሪ የኮሚኒኬሽን ቤተክርስቲያን ጋር ግንኙነት ላለው ቡድን የላኩት የቪዲዮ መልእክት ካየ በኋላ መሆኑን በፍርድ ቤት ውሎ ተናግሯል። አክሎም ዓላማው የሚጠላውን ቤተክርስቲያን መጉዳትና ከሺንዞ አቤ ጋር የነበረውን ግንኙነት ማጋለጥ እንደነበር ገልጿል። ግድያው ባለስልጣናት ለታዋቂ ሰዎችና ለከፍተኛ አመራሮች የሚደረገውን የፖሊስ ጥበቃ እንዲያጠናክሩም አድርጓል። ሜክሲኮ 37 የአደንዛዥ እጽ አዘዋዋሪዎችን ለአሜሪካ አሳልፋ መስጠቷን አስታወቀች። ይህ የሆነው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በአካባቢው በሚገኙ የአደንዛዥ እጽ አቅራቢዎች ላይ የመሬት ጥቃት ሲሰነዝሩ በሚችሉበት ወቅት ነው ተብሏል። በመሆኑ ሜክሲኮ 37 የሜክሲኮ የወንጀል ድርጅቶች አባላት ናቸው የተባሉ ግለሰቦችን ወደ አሜሪካ ልካለች። የተጠረጠሩት የአደንዛዥ እጽ ቡድን አባላት ርክክብ ማክሰኞ ዕለት የተካሄደ ሲሆን ባለፈው ዓመት ወደ አሜሪካ የተላለፉን ጨምሮ በአጠቃላይ የተጠርጣሪዎችን ቁጥር ወደ 92 አድርሶታል። የሜክሲኮ የደህንነት ሚኒስትር በይፋ የኤክስ ገጻቸው ላይ የለጠፉት ምስሎች ሙሉ በሙሉ የታጠቁ የሜክሲኮ የደህንነት አባላት ከአውሮፕላን አጠገብ ተሰልፈው ሲገኙ ተጠርጣሪዎችን በማጓጓዝ የሚገመቱ በርካታ የታጠቁ ተሽከርካሪዎች ሲደርሱ አሳይተዋል። ሚኒስትሩ በኤክስ ገጻቸው ላይ አክለውም በዚህ የትራምፕ አስተዳደር ወቅት 92 ከፍተኛ የወንጀለኞች ተጠርጣሪዎች ወደ አሜሪካ ተልከዋል ብለዋል። ተጠርጣሪዎቹ በ7 የሜክሲኮ የጦር ኃይሎች አውሮፕላኖች ወደ ዋሽንግተን፣ ሂውስተን፣ ኒውዮርክ፣ ፔንሲልቬኒያ፣ ሳን አንቶኒዮ እና ሳንዲያጎ መወሰዳቸው ሚኒስትሩ ተናግረዋል። የቅርብ ጊዜ መለዋወጥ የተከሰተው ከዋሽንግተን ጋር በካርቴል እንቅስቃሴ ውጥረት እየጨመረ በመጣበትና በፕሬዝዳንት ትራምፕ ተደጋጋሚ ማስፈራሪያ በሜክሲኮ ድንበሮች ውስጥ በሜክሲኮ መንግስት ፈቃድ ወይም ያለ ፈቃድ በካርቴሎች ላይ ጥቃት ተሰንዝሯል። የሜክሲኮ ጦር በበኩሉ ወደ ተጠርጣሪዎቹ የተዘዋወሩት ከወንጀል ድርጅቶች ጋር በነበራቸው ግንኙነት ሲሆን በዚህም ምክንያት በአሜሪካ ባለስልጣናት ይፈለጋሉ እንዲሁም የህዝብ ደህንነት ስጋቶች በመመራታቸው ነው ብለዋል። የሜክሲኮ ህግ አውጪዎችና የህግ ባለሙያዎች የመንግስት እስረኞች ወደ አሜሪካ የሚዘዋወሩበትን ፖለቲካዊና ህጋዊ ምክንያቶች በጥብቅ ተቃውመዋል። ዱብ ዱብ ከአሸዋማው ሜዳ ላይ ባዶ እግር ከአሸዋ ይወዳጃል። እዚህ ስፍራ ከአልጋው ላይ ገደም፣ ከኳሱ ጋር ትግል፣ ከሽዋዥቤው ጋር ጩኸት ጀልባ ይጎተታል። ቤተሰብ ታንኳ ይዞ ወደዛ ይከንፋል። እናቶች ይደመማሉ። የፈራው ይመለሳል። አንዳንዱ ለነፍሱ ሕይወት አድን ቦርሳ ያነግታል። የሕፃናቱ ዋና፣ የወጣቶቹ ትዕይንት፣ ድብርት ለሳቅ ቦታውን የሚለቀበት ስፍራ፣ የማታው ካምፋየር፣ የፍየሉ ጥብስስ፣ ጭፈራው ሲደራ ማዶ አሻግረው አማትሮ ቢያዩት የማይጨርሱት ሐይቅ፣ ዋኝቶ የማያቋርጡት፣ ለጀልባ ካፒቴን የማይፈልጉበት፣ እጅን በአፍ የሚያስጭን ልዩ ተፈጥሮ። ፀሐይ ስትወጣና ስትጠልቅ ከውሃ ጋር ተጣምራ የማያቋርጥ ትርኢት የምታሳይበት ውብ ስፍራ። ምሽት ከስር በእሳት ከላይ በጨረቃ ልዩ ትዝታን የሚጥል ከዛፍ መሃል ፀሐይ፣ የምሽት ጨረቃ፣ አዋፋትና አበባ፣ ሌላ ድምቀት፣ ሌላ ዓለም። ሰማይ እንደ እስስት መልኩን የሚቀያየርበት የላንጋኖ ሰማይ ብዙዎች በብዙ ያዜሙለት ያኔዎቹ ቀጠሯቸውን
በላንጋኖ አድርግ ግባ ሻሸመኔ ተባብለው ተቀጣጥረውበታል። የስፍራውን ብርቅ መሆን ሲገልጹ ላንጋኖ ሄጄ ብለው አዜመውለታል። አንዳንዶች የፍቅራቸው መገናኛ ምክንያት ሲያደርጉትም ሐዋሳ ላንጋኖ ለሽርሽር ሄጄ አየውሽ ተባብለውበታል። ይህ በወርቃማው የላንጋኖ ሐይቅ ላይ ተንጣልለው የነጩ ቤተ መንግሥት ውስጥ ትዕይንት ነው። ይህ ሁሉ ድራማ፣ ይህ ሁሉ ትዕይንት ከዚህ ብቻ ይፈጸማል። ይህ ሁሉ ማስታወሻ ከዚህ ብቻ ይሰነዳል። ኖዜታ ማሪና ቢች ሪዞርት። ተመልካቾቻችን ዜናዎቻችን እነዚህን ይመስላሉ። ከዜናዎቹ ጋር አብሬያቸው የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።